ይሄ ከማንም በላይ ለርሶ ትልቅ ሚኒንግ ትልቅ ትርጉም ያለው ይመስለኛል የመጀመሪያውን ፍርማ ያኖርኩት ነበር ዘግይቶ ከ14 ዓመት በኋላ ግን ብስራቱን አይተናል በእውነት በወቅቱ እኔ አላመንኩም ምንድነው ከህዳሴ ግድብ በዋናነት የምናገኘው ትሩፋት ከኢትዮጵያ የበለጠ ተጠቃሚ የምትሆነው ሱዳን ከወዲያ የተገነቡ ግድቦች ላይ ታይቷል ሮዘሪ ላይ ታይቷል ደው ምን ስሜት ሰጥቶት ያ መረጃ ትክክለኛውን ገጽታ ነው ያሳየው ግድቡን እናፈርሳለን እስከማለት ድረስ የደረሱበት በጣም አደገኛ የሆኑ ነገሮች የመጡበት በጣም ሰይጣናዊ የሆነ አስተሳሰብ የመነጨ ነው እኔ በራሴ ሪሰርች የደረስኩበትም አንዱ ድምዳሜ ይሄ መቋቋም በጣም ከባድ ይመስለኛል መሪ በእኛም ላይም የበላይ ሆኖ መታየት የሚፈልግ አይነት ባህሪ ነው ያሳየ ነበረው አባይ ለኛ ምናችን ነው ገና ወደ መሬት ያላወረድ ነው የመሬት ክፍፍል አለ ገና አድማጭ ተመልካቾቻችን እንደምን አላችሁ አንድ ጉዳያችን የዛሬው ተጀምሯል ባሳለፍነው ሳምንት የክፍል አንድ ቆይታችን ከአምባሳደር ዶክተር አስፋው ዲንጋሞ ጋር በአባይ ተፋሰስ ትብብር ጉዳይ ሰፊ ቆይታ አድርገናል ዛሬ ደግሞ ስለ ታላቁ የኢትዮጵያ ህዳሴ ግድብ ጅማሮ ምን ይመስል ነበር ሚላውን ቆይታ እናደርጋለን በጣም ጥሩ ቆይታ እንደሚሆነን ተስፋ እናደርጋለን እናንተም አብራችሁን ቆዩ ታሪኩን አብረን እንጋራለን አምባሳደር በድጋሚ በጣም ነው እናመሰግነው የመጀመሪያ ቀን ስለ ፕሮጀክት ኤክስ ሲሰሙ እና ደግሞ ለ6 ወር አካባቢ በሚስጥራዊነት እንዲንቀሳቀስ ሲደረግ ምንድን ነበር ስሜቱ በተለይ አፈትልኮ ከወጣ በጣም አደገኛ ነገር ስለሚሆን ትክክል ነው እኔ በእውነት በወቅቱ እኔ አላመንኩም እንዲህ ነገር ጥናቱ እንትን መኖሩን በሚስጥር ተይዞ እንደነበረ ባይ ዘ ዌይ ፕሮጀክት ጂኤምፒ ጆይንት ማልቲ ፐርፐዝ ፕሮጀክት ሶስቱም ሀገሮች ያውቁታል ኢትዮጵያ ውስጥ የሚሰራ ስራ አንድም ነገር ግብጾችንና ሱዳንን እንደሚጎዳ አይደለም አሁን እዛ ጥናት ላይ ኢኮኖሚካል ኢንተርናል ሬት ኦፍ ሪተርን ተጠንቷል ከኢትዮጵያ የበለጠ ተጠቃሚ የምትሆነው ሱዳን ነው ሱዳን ነች 24% ነው ኢኮኖሚካል ኢንተርናል ሬት ኦፍ ሪተርን እዛ ላይ ጥናት ላይ ያሳየው ወላ ሪቪው ሲደረግ ቀንሶ ጨምሮ ሊሆን ይችላል ኢትዮጵያ 19% ነው ገምት እንግዲህ በኢትዮጵያ ላንድ ላይ የሚሰራ ስራ የበለጠ ሱዳንን ነው ተጠቃሚ የሚያደርገው ለምንድነው ምክንያቱን በኋላ መጣበታለሁ በግብጾችም ጭምር ፖዚቲቭ ነው 10% ኢኮኖሚካሊ እነሱ ይጠቀማሉ እዚህ የሚሰራው ስራ ለምን ቺፕ ኤነርጂ እዛ ድረስ ይሄዳል ተጨማሪ ውሃ ነው የሚያገኙት ጥናቱ ላይ በመታይበት ጊዜ ተጨማሪ ውሃ ይመጣል ከየት ነው የሚመጣው ከኤቫፖሬሽን ሎስ ነው የሚመጣው evaporation is inversely proportional to the area ኢትዮጵያ ውስጥ የሚሰራው በጎርጅ ውስጥ ነው ኢትዮጵያ ውስጥ የሚሰራው ደግሞ አነስተኛ ዝናብ ማን ነው አነስተኛ ሙቀት ያለበት አካባቢ ስለሆነ 600 ሚሊ ሜትር ጥናቱ ነው ያሳየው 600 ሚሊ ሜትር ፐር ስኩዌር ኪሎ ሜትር ነው ትነቱ ግብጽና ሱዳን ግን ከ15000 እስከ 17000 ሚሊ ሜትር ኦፍ ዋተር ፐር ስኩዌር ኪሎ ሜትር ነው እነሱ ጋር ከፍታ ስለሌለ ጎርጅ ስለሌለ በጣም ኤክስቴንድድ በሆነ ኤሪያ ላይ ነው ብዙ ውሃ መያዝ የሚችሉት ያ ደግሞ ኢቫፖሬሽን ነው ሞሮዌ ላይ ታይቷል ከወዲያ የተገነቡ ግድቦች ላይ ታይቷል ሮዘሪ ላይ ታይቷል አስዋን ሃይዳም ላይ ታይቷል ከዛም አልፎ እኮ ውሃውን እስከ ከበዘን ውጭም ወደ ሳናይም በረሃ ወደ ቶሽካም አካባቢ ወስዶታል በቶሽካ ካናል ይሄ አሁን ብዙ ጥፋት ነው ያጠፉ ያሉት ኢትዮጵያ ውስጥ የሚሰራው ግን እነሱን የሚጠቅም ነው ኢትዮጵያ እንኳን ውሃ ተጠቀም ቢባል ኤክስትራክሽን ነው ኤክስትራክሽኑ ደግሞ ኢሪጌሽን ነው ኢትዮጵያ ውስጥ 1 ሚሊዮን የሚሆን ሄክታር አልነበረም በወቅቱ ጋር ጎርጅ ነው አብዛኛው በዚህም እንትን ነው አልፎ የተፈጣጠሱ እንትኖችን እንኳን 1 ሚሊዮን ኢትዮጵያ 1 ሚሊዮን ሄክታር ተጠቀም ቢባል አመት ኤክስትራክት የምታደርገው ውሃ አይደለም ሰፕሊሜንተሪ ኢሪጌሽን ነው ለምን 6 ወር ወጥ ነው ዝናብ አለ 6 ወር or 5 ወር ዝናብ አለ 6 ወይ 7 ወር
ውሃ እንኳን ተጠቀም ቢባል ከኢቫፖሬሽን ሎስ የሚተርፈውን ውሃ ነው የምትጠቀመው እሱንም ስሪው ይር ስለዚህ ኢትዮጵያ ላይ የሚሰራው ስራ ለነሱ በረከት እንጂ መርገም ይዞ አይመጣው ይሄ ኢኳሊ እንድን ያደርጋል ብለን ነው ስለዚህ ምንም ግልጽ ነበር ነው አዎ ሱዳን ደግሞ ይታደጋታል ከምን ከሲልቴሽን ይታደጋል it is a tons of soil ከኢትዮጵያ ይዞ የሚሄደው አፈር አሁን ኦሬዲ በአሁኑ ጊዜ ሱዳን ሁሉ ጊዜ ክረምት በወጣ ቁጥር እኮ አፈር እንትናቸውን ካናላቸውን ይሞላል የዚህ ኢሪጌሽን ካናል 1 ሚሊዮን ሄክታር ገዚራ ላይ አላቸው ሁለተኛ ፍለዲንግ ነው የሚያጠቃው ፍለዲንግን ይከላከላል ሲልቴሽንን ያቆማል ከዛም በተረፈ ቺፕ ኤነርጂ ያገኛሉ ኢሪጌሽናቸውን ሰፊ ያደርጋሉ ወጪያቸውን ይቀንሳሉ በሚል ነው 24% ኢኮኖሚካል ኢንተርናል ሬት ኦፍ ሪተርን እንዲወጣ ያደረጉ አርጉመንቶቹ ብዙ ናቸው ግብጽም ላይ እንደዚሁ ከቺፕ ኤነርጂም ባሻገር ተጨማሪ ውሃ እንደሚሄድ በሞዴሎች ላይ ታይቷል ያንን ሞዴል ወስደን ኢንቫይሮንመንታሊ ምንድነው የሚኖረው ኢምፓክት እኒ በመባልበት ጊዜ መረጃ ከለከሉ አጥኚ ድርጅቶቹ ጋር በተወሰነ ደረጃ ሱዳኖች ኮኦፐሬት ለማድረግ ሞክረዋል ምክንያቱም በወቅቱ ይሄ ፕሮጀክት በመጠናበት ጊዜ የኢንትሮ ዋና ዳይሬክተር የነበረው ሱዳናዊ ነው ዶክተር አህመድ የሚባለው ከኢትዮጵያ እነሱ ተረከቡ ከነሱ ደግሞ ቀጥሎ ሱዳን ነበር ምክንያቱም 3 ሜን የሆኑ ዲፓርትመንቶች አሉ ከነዛ ዲፓርትመንቶች አንዱ ያው የቴክኒክ ፓርቱን የሚመራው ትልቁ ነው ሌላው ፋይናንስን የሚመራው ነው አሁን ግብጽ እየተፈራረቁ ነው 3ቱን የሚይዙት ዋና ዲፓርትመንቶችን የሚይዙት ማለት ነው ሁሉም አገሮችና እኛ ባላንስ ለማድረግ ነው ጥረት ተደረገውና ያንን እንትን ሲናደርግ ጥናቱን ያስጠናው ሰው በተወሰነ ደረጃ ከሱዳን መረጃ ይዞ ለመምጣት ሞከረ ያ መረጃ ትክክለኛውን ገጽታ ነው ያሳየው በእንትና ሱዳኖች ተጠቃሚ ናቸው ለምንድን ነው የምትጮሁት የጌቶቻችሁን የግብጾችን ዱካ ተከትላችሁ ለምን ትጮሃላችሁ የሚል በእነሱ ስኮላሮች መካከል ትልቅ ጩኸት ነበር ይጻፋል አንዳንድ ጊዜ ከዩኒቨርሲቲ ማካብ ላይ ከምንም ማካብ ላይ እና መጨረሻ ያ ነው አሁን በ2015 ዲክሌሬሽን ኦፍ ፕሪንሲፕልስ ፍሪዝ አድርጎ ከወጡ በኋላ እነሱን ለማምጣት አሁን የኢትዮጵያ የቀድሞ ጠቅላይ ሚኒስትር የሱዳኑ ፕሬዝዳንት ኦማር አልበሽርና አልሲሲ አሁን የግብጽ ፕሬዝዳንት ከሙርሲ በኋላ የመጣው በጋራ ዲክሌሬሽን ኦፍ ፕሪንሲፕልስ የሚባለው በካርቱም ላይ ስምምነት ተደረገ ከዛ ቀጥሎ ኦኬ ጥሩ ነው የኢትዮጵያ እንትን ጉዳት የማስከትል ከሆነ ይታየምል የኤክስፐርቶች ቡድን ተቋቋመ ምንድነው ይሄ ዲክሌሬሽን ኦፍ ፕሪንሲፕል ላይ እንደተቀመጠው በጣም ከፍተኛ የሆኑ ብቃት ያላቸው ከየአገሮቹ 3 ሰዎች ተመርጦ ይቀመጡ ተብሎ ተቀመጡ እነዚህ የኤክስፐርቶች ቡድን አዩት እዛው ላይ ነው አሁን እነ ዶክተር ያዕቆብ አርሳኖ ኢንጂነር ገዲዮን አስፋው ተፈራ ሌሎቹ እዛ ውስጥ ገብተው እነ ዶክተር ሲሜ ማንስ የሚባሉ አሉ እነሱ በሙሉ እዛ ገብተው በኢትዮጵያ በኩል አሁን ዋና ተደራዳሪ በውሃ አለቃቅ ላይ ኮኦፐሬቲቭ ፍሬምወርክ አይደለም በውሃ አለቃቅ ላይ የግድቡ እንትን 3ቱን አገሮች ሲናመጣ አብረን ማየት አለብን እስኪ ኢንቫይሮንመንታል ምንድነው የሚጎዳው የዓለም አቀፍ እንትኖች መጥተው አይቶታል እነዚህ ግሩፖች ያዩትን ውጤት ውሃ አይጎዳቸውም እዛ ላይ ነው አሁን ግብጾች አሁንም የሚበጠብጡት እነሱ ምንም ምክንያት ኖሯቸው ሳይሆን ውሃ ስለሚጎልባቸው ስለሚጎዳቸው ሳይሆን ኢትዮጵያ እንድታድግ ካልመፈለግ በጣም ሰይጣናዊ የሆነ አስተሳሰብ የመነጨ ነው እኔ በራሴ ሪሰርች የደረስኩበትም አንዱ ድምዳሜ ይሄ ነው ዋናውና ትልቁ ነገር የህዳሴ ግድብ ለነሱ ትሩፋት እንጂ ከርስ ይዞ የሚመጣ አይደለም በረከት ነው ኢትዮጵያ የህዳሴ ግድብን ስትገነባ የታላቁ ኢትዮጵያ የህዳሴ ግድብን ስትገነባ ቀደም እንዳሉኝ በኢንትሮም ከዛ በቴክኒካል ኮሚቴ ደረጃም በሚኒስትሮች ደረጃም እንዲሁም ደግሞ በሀገር መንግስታት ደረጃም
የሚታወቅ ነው እንግዲህ ምንም እንኳን ፕሮጀክት ኤክስ ለተወሰነ ጊዜ እኛ በውስጣችን እንዴት እንደምናረጋው እንዴት እንደምንተገብረው ያወራን እየተደራደርን የቆየንበት ቢሆንም ግን ደግሞ ከነሱ የተሰወረም አይደለም ሙሉ በሙሉ እንደው ልክ ይፋ ባደረግን ማግስት በተለይ ደግሞ እነሱ ከአረብ አብዮት ገና በደንብ ያላገገሙበት ጊዜ ስለነበረ ከአረብ አብዮት መልስ ግን በተለይ በጣም በትኩረት በኃይል ግድቡን እናፈርሳለን እስከ ማለት ድረስ የደረሱበት በጣም አደገኛ የሆኑ ነገሮች የመጡበት ነው እሱን መቋቋም በጣም ከባድ ይመስለኛልና እንደው የሚያስታውሱ ከሆነ የመጀመሪያ ከግብጽ የተደወለሉት ስልክ የመጀመሪያ ከግብጾች የሰሙት ነገር ሪአክሽናቸው ምን ነበር ግብጽም ሱዳንም ቢሆን ይችላል በጣም ኢምፖርታንት ጥያቄ ነው የምታነሳው እንግዲህ ይሄ ፍላጎት በከፍተኛ ደረጃ በተቃውሞ መልክ መቅረብ የጀመረው በተለይ በኢንተርቪ ላይ ሲኤፍኤ እንደፈረምን አባይ ዲፎልት የመጀመሪያውን ፍርማ ያኖርኩት እኔ ነበርኩ በወቅቱ ከነበሩ ሚኒስትሮችና በወቅቱ ነስረዲን አላም የሚባል ፕሮፌሰር የዩኒቨርሲቲ ፕሮፌሰር የነበረ ነው ሚኒስትር የውሃ ሀብት ሚኒስትር ፋይናሊ በቃ ግለሰቡ ባህሪው እንደ ቡልዶዘር ነው ኦልሞስት ዲፕሎማሲን የሚከተል አይደለም አሲፍ መሪ በእኛም ላይ የበላይ ሆኖ መታየት የሚፈልግ አይነት ባህሪ ነው ያሳየ ነበረው ሉዓላዊ አገር እየመራን እንደሆነ ለመረዳት ያለ የማይችል አቋም ያለው ሰው ነውና ሁሉም በጣም ይደነቁ ነበር በዚህ ሰው የአካሄድና እሱ ሰው መጀመሪያ እንትኑን እንደፈረምን በጣም ከፍተኛ የሆነ ሪአክሽን ነው ያሰማው ስለዚህ ይሄ እኮ ሉዓላዊ ሀገር ነው ኢትዮጵያ ሁሉ ጊዜ የራሷን አቋም ስታራምድ ሌሎቹን ደፍጥጣ ሳይሆን ባላንስ አርጋ ነው ይሄ ድርድር ሁላችንም በጋራ ተደራድረናል የጥናቶቹንም በጋራ ስንገመግም ኮሚሽን ስናደርግ ቆይተናል ዛሬ ነገሮች አልቆ ሲወጡ ልታደናቅፉ የምትፈልጉት አካሄድ የትም እንደማይጠቅማችሁ እንድታውቁ የሚል አቋም ነው የያዝነው ኢትዮጵያ የጸና አቋም አላት የሚል ነው አንደኛ እሱ ነው ሁለተኛ እንትኑ ከተፈረመ በኋላ የህዳሴ ግድብ እንትን ከተፈረመ በኋላ ዞሮ ዞሮ እነዚህ ሰዎች ኢትዮጵያ ምን አደረገች ምን ተናግራ ዋለች ምን ሰራች ምን ተነገረ ጠቅላይ ሚኒስትሩ ምን አሉ ፕሬዝዳንቱ ምን አሉ ሚኒስትሮቹ ምን አሉ የሚል ይሄንን እያዩ ነው የሚውሉት በአገራቸው ደግሞ ማአት ሺህ ጋዜጦች እና የቴሌቪዥን ጣቢያዎች ናቸው ያሉት እዛ በሙሉ የሚያወሩት ይሄ ነው ይሄንን እኔ ባደረኩት ምርመራ ወይም ሪሰርች የነሱ ችግር የሚመነጨው አይታችሁ ከሆነ በግምገማም አራት ጉዳዮች ላይ ፎከስ ያደርጋል የሚል ባለፈው ተናግሬ ነበር አንደኛው ሚት ነው ሚት ይሄ እምነት ማለት ነው ሁለተኛው የፖሊሲ ኢሹ ነው ሶስተኛ ፖለቲካል ኢሹ ነው አራተኛው የሴኩሪቲ ኢሹ አድርጎ ይወስዱታል አባይን አሁን እኔ ለመተንተን ሞክራለሁ ሚት የሚለው አፈታሪክ ነው አባይ የእግዚአብሔር ስጦታ ነው ግብጽ የአባይ ስጦታ ነች የአባይ ጠላት ሀበሽ ነው ኢትዮጵያ ነች ብሎ ይወስዳሉ ይሄ አንዱ አስተሳሰባቸው ነው ለአመታት ከፈርዖኖቹ ዘመን ጀምሮ የመጣ በፈርዖኖቹ ዘመን ጀምሮ ኢትዮጵያ ላይ ጦርነት ለማወጅ የተንቀሳቀሱበት ያን ጊዜ ነጻ ካሌብ ንጉስ በነበሩ ነጻ ዳዊት ንጉስ በነበሩ ጊዜ የነበረውን ታሪክ ያው ሁላችሁ የምታውቁት ነው እዛ ያሉትን የኮፕቲክ ሃይማኖት የኦርቶዶክስ ሃይማኖት ተከታዮችን ሲጮቁኑ አባይን ወዮላችሁ አባይን ገድበን ሲሉ ሁሉ እጃቸውን ለመሰብሰብ ወክሩበት ታሪክ የነበረበት ዘመን ነውና የቆየ የኤኖሚሲቲ ታሪክ ነው የነበረው በሁለተኛ ደረጃ
ፖለቲክስ ነው የምናገረው የአባይን ፖለቲካ በአገራቸው ለምነሳ የፖለቲካ ጉዳይ ማስተንፈሻ አድርጎ ነው የሚጠቀሙት የሌለ ታሪክ ይፈጥሩና አባይን እኮ ኢትዮጵያ እንድልታደርግ ነው በአባይ ዙሪያ እኮ እንደነ እየሰሩ ነው በአባይ ጉዳይ እኮ ይሄ እንደዚህ ወደ ቤዝን ትራንስፈር ሊያደርጉ ነው እናንተን በረሃብ ሊፈጁ ነው ቅድም የተቃወሙ አካል ጸጥ ይልና ስራቸውን ይሰራሉ ግን አባይ ባለበት ነው ያለው በሶስተኛ ደረጃ እነዚህ ሰዎች ይሄንን የሚያዩት እንደ ሴኩሪቲ ትሬት አድርጎ ይሄንን ሴኩሪቲ ትሬት አድርጎ ወስዱት ኢትዮጵያ ሴኩሪቲ ትሬት ስለሆነችባቸው ሳይሆን ኢትዮጵያ ይሄንን ውሃ ከገነባች በኢኮኖሚ የምትቻል አትሆንም በሁሉም ነገር ላይ ከኛ በልጣ ስለምትገኝ ኢትዮጵያን የተወዳጀ የትኛውም የግብጽ ጠላታችን እንዲ አድርግ ብሎ ኢትዮጵያን ሲናገር ያንን ስለምትተገብር ነው ብሎ ያስነፋሉ ዘላይ እንደፈለገ በቃ በየቦታው ትልቅ ጥሩምባ ነው የሚያስነፉት ስለዚህ ኢትዮጵያ አሁን ለምሳሌ እስራኤል የነሱ ጠላት ነው ሁሉ ጊዜ ስለ እስራኤልና ኢትዮጵያ ግንኙነት ያወራሉ ጠላታችን እስራኤል ኢትዮጵያን ተወዳጅታ እንዲ ያደረገች ነው አባይን እንዲ ያያደረገች ነው በቀይ ባህር በኩል ያድርጋ በኤላት በኩል ወደ ሊያመጡ ነው ወንዙን ይላሉ የሌለ ታሪክ እና እስራኤል ወይንም አሜሪካም ይሁን ሌላው ማካል ብቻ የነሱ ጠላት የሚሆን አገር ግብጽን ጉዱ ሲባል ውሃውን በማቋረጥ ናቹራል ኮርሱን ኢትዮጵያ ቀይራ ማለት ነው በማቋረጥ እንዲህ አይነት ጥፋት ታመጣብናለች የሚል ቅስቀሳ ያደርጋሉ እዛ አካባቢ ላይ ሌላው የፖሊሲ ሹም ፖሊሲያቸውን በሙሉ በአባይ ዙሪያ አድርገዋል የትኛው ፖሊሲ የትምህርት ፖሊሲ ብትል ህፃናትን ያስተምራሉ ቅድም ያልኩትን ሚት እዚህ ላይ ያመጡና ያስተምሩና አይ የአባይ ጠላት ሀበሽ ነው ስለዚህ የናንተ ጠላት ይሄውላችሁ ሀበሻ ኢትዮጵያዊ ነው ብሎ ይናገሩና ህፃናት ያንን አሳሰብ አምሯቸው ላይ ውስጥ ይዘው ይመጣሉ ፖሊሲያቸውን እዛ ጠልጥለውታል ስለዚህ ይሄ የሴኩሪቲ ሹም ሲያደርጉ ኢትዮጵያንም ሆነ ሌሎች አገሮች በአባይ ላይ ያሉ አገሮችን ሴኩሪቲ ለማደናቀፍ ስቴብል የሆነ ገቨርንመንት እንዳይፈጠር በማድረግ አብዮቶች እንድነሱ በማድረግ ፋይናንስ በማድረግ መሳሪያ በመስጠት ሰቨርሽን እየፈጠሩ የመዱበት አሰራር ነው ያለውና የግብጾች ከአባይ ጋር የተቆራኘ ታሪክ ለኛ ቀውስ ዋና መነሻ ሆኖ የሚያገለግል ነው ኢትዮጵያውያን ከዚህ መንቃት አለባቸው this is ሀብታችን ነው ሀብታችንን እኩል እኛ ለብቻ እንጠቀም አላልንም እነሱ እንደሚያደርጉት የጋራ ሀብት ነው ኢትዮጵያ የሚገባትን ቦታ ትያዝ አሁን ገና ወደ መሬት ያላወረድ ነው የመሬት ክፍፍል አለ ገና ቀጥሎ የሚመጣ ምክንያቱም እንትናችን ላይ CFA ላይ ስምምነቱ ላይ አለ ስምምነቱ ላይ አርቲክል 5 ማን አርቲክል 6 7 አካባቢ ላይ ስለ ሃይድሮጂኦሎጂው እንዴት እንደሚጠና እንዴት እንደሚደረግ ስለ ክፍፍሉ ያወራል ይሄንን ክፍል ሲናደርግ ደግሞ አጠቃቀሙ ምን መሆን አለበት ተብሎ የሚቀመጣል ገና የሚጠና ኮሚሽኑ ሲቋቋም ነው እሱ እንዳይቋቋም እኮ ነው 24 25 አመት ሙሉ ያቆዩት ረጅም ጊዜ በትራንዚሽን ላይ የቆየ ኢንስቲትዩሽን እኮ የለም በኢኒሺዬቲቭ ደረጃ NBI እኮ በእነሱ ምክንያት ነው 20 ምናምን አመት since 1999 እስካሁን ድረስ 26 አመት የቆየበት ዋናው ምክንያት በዚህ ምክንያት ነውና ዲሌይንግ ታክቲክ አብረን አለን ይያሉ ውስጥ ገብተው ነገር ግን ውስጥ ገብተው እንበጥጥ የሚል ነው እና they are trying to avoid the unavoidable በቃ ምንም አድርጎ ማቆም የማይቻለው መከልከል የማይቻለው ለመከልከል ነው ጥረት ያደርጉ ያሉት ነገር ግን አገሮች ባሉበት አይደለም ረክቱት ህዝባችን በሰራው ጠንካራ ስራ መሪዎቻችን በሰሩት ጠንካራ ስራ ኢኮኖሚያችን አድጓል አሁን ደግሞ ያለው መንግስት በዚህ ያለው የማወላውል አቋም ይሄ የኢኮኖሚ እድገቱ ልማቱን የሚያስጨርስ መሆኑን ስላሳየ አሁን እልኩስ ገብተዋል አሁን እነን ውሃ ምንም ሊያደርጉ እኮ አይችሉም እኮ እስከ ቀይ ባህር ድረስ ማን ነው እስከ ሜዲተራኒያን ባህር ድረስ ጠርጓቸው ነው የሚሄዱ ምንም ሊያደርጉ አይችሉም በሌላ መልኩ ግን አሁን ቅድም በግድቡ
ወደ መገንባት በመድባት ጊዜ የሚፈርስ ግድብ ነው ድቡሽት ላይ እየሰሩ ያሉት ድቡሽት ላይ የተሰራ ቤት አሸዋ ላይ የተሰራ ቤት የሚፈርስ ነው ስለዚህ የማይጠቅም እኮ ነው እየሰሩ ያሉት የሚል you are doing unsustainable engineering establishment ነው ያሉኝ እኮ የትኛው ቦታ ላይ መቆም የማይችል የሚዋልል አፈር ላይ ነው የምታስቀምጡት በሌላ መልኩ ደግሞ የሌለ ይሄ አሁን እንትኑ seismic እንትኑ ይጠናል earthquake prone area ነው ወይ ከዲዛይን ጋር አብረህ ስለምትጫወት ስቴብል የሆነ አካባቢ ነው ያ በመሬት መንቀጥቀጥ አፋር ላይ የነበረው እዛ ላይ እንደነበር አድርጎ ነው የሚያወሩት ባለፈው የነበረው መንቀጥቀጥ ራሱ በአነስተኛ ነው የሚባል ሞዴሬት የሆነ እንትን ላይ የነበረውን ጭምር ያን ግድብ የሚያፈርስ ነው ምን ጮቤ ይረግጣሉ እዛ ቁጭ ብሎ እና በጣም ይሄ ባንድ ወቅት የኛ መሪዎች ናቸው መስለኛል ገተር ሚዲያ የመላ አይነት ስም ሁሉ የሰጡበት ጊዜ አለ ዝም ብሎ ቆሻሻ ነገር ነው የሚያወሩት ይሄ ህዝቡን በዛ አደምቅሮ ይዙና በዚህ በኩል የፖለቲካ እንትናቸውን ክሳራቸውን ነፃ ለማውጣት የሚጠቀሙበት አሰራር ነው ያው የታላቁ ህዳሴ ግድብ በእነዚህ ሁሉ ከፍታና ዝቅታዎች አልፎ መሃል ላይ በራሳችንም በሀገር ውስጥ በተፈጠሩ ችግሮች ምክንያት ዘግይቶ ከ14 አመት በኋላ ግን በስራቱን አይተናል ይሄ ከማንም በላይ ለርሶ ትልቅ ሚኒንግ ትልቅ ትርጉም ያለው ይመስለኛልና እንደው ምን ስሜት ሰጥቶት በእውነት ባለፈው አይታችሁ ሆነ ክቡር ጠቅላይ ሚኒስትራችን አልቅሰዋል ያ ዝም ብሎ የመጣ እንባ አይደለም መረዳት ካለብን እሳቸውን ብቻ ሳይሆን ብዙዎች አንዳንድ ጊዜ የደስታ እንባ ሳታውቀው ይመጣል ለምን ባለፉት አመታት የተፈጠሩ ተጽዕኖዎች ዛሬ ግን በዚህ አይነት ሁኔታ ይሄ ትውልድ በእነዚህ መሪዎች አሁን ባሉ መሪዎች እዚህ ደረጃ ላይ መድረሱ ሲታይ ይሄ ታሪካዊ ክስተት ነው ብለህ ነው የምትወስደው ይሄ እኔ በእውነት ባለፈው ብያለሁ እግዚአብሔር ነው ማመሰግነው እግዚአብሔር መልካም አምላክ ነው ብዬ ሁሉ ጊዜ የምቀበለው ሀቅ ነውና በእኛ ዘመን በእኛ ታሪክ በእኛ ጊዜ ትንሿን ነገር ቅብብሎሽ አድርገህ የምትረዳው ማነው የምትሰራው ነገር መጥቶ ተግባራዊ ሲሆን የዘመናት ቁጭት ውጤታማ ሆኖ ሲታይ ከዚህ በለጠ ደስታ የለም ለምልህ እንደው በአባይ ምክንያት እኮ ያላየነው ጣጣ የለም 14 ጊዜ ነው ግብጽ ወረረችው 14 ጊዜ ነው ተሸነፋ የተመለሰችው ብዙ ህዝብ ነው ያለቀው በዚህ ጉዳይ ላይ አሁንም እኮ ያሰቡ ነው ዛሬ ዘመናዊ የጦር ኃይል በገነባይበት ዘመናዊ መሳሪያ በገነባይበት ቴክኖሎጂ እጅግ እንትን ባለበት ኢቭን በነኩት መንካት አይችሉም በአይንም እያዩ እዛችሁ ያለቅሳሉ እንጂ መንካት አይችሉም በነኩ እንኳን ዶዶ ነኩት እንኳን ቢባል ዝም ብሎ በፈደዳ የምጠፋ ውሃ አይደለም ጠፋ እንኳን ቢባል ግብጽ የለችም ያውቁታል ግን አባራ ነው የሚያደርሱት ሁሉ ጊዜ የተለመደ አባራ ነው አሁንም እኮ ማንሳታቸውን አላቆሙ ምን እንደምፈልጉ ይሄ ግድብ ለነሱ ያመጣው ነው ያህል ትሩፋት ለማንም ያመጣ አይደለም እኛ ውሃን ያዝን ሬጉሌት አድርገን ነው የምናስተላልፈው በአመት አንድ ምሳሌ ልንገርህ 2003 ጫራ የሚባል በአባይ ላይ ጌት ተሰራና አይታችሁ ከሆነ የዚህ የጣና ሄይት ያንዴ በእንተለም 1785 ላይ ነበረ 1787 ድረስ ቦታ እንዳለው ታየና ጌት አደረገንና በር ተሰራና መግቢያ መውጫ እንትን ተደርጎ 2 ሜትር ውሃ ጨመረ ይሄ 2 ሜትር ውሃ መጨመር ማለት በዛ ኤሪያ ብዙ ቢሊዮን ሜትር ኩብ ነው ኤሪያው ትልቅ ስለሆነ ማለት ነው 2 ሜትር ጨምሮ ምክንያቱም ክረምት የሚመጣው ዝናብ ብዙ ነው ያው
ፎገራን ፕሌን ሁሉ የሚያጥለቀልቅ ነው ታውቃለህ ኃይለኛ ዝናብ ያለውና ትልቅ ውሃ መጣ ከዛ በኋላ መልቀቅ ተጀመረ ጭስ አባይ 1 እና 2 የተሰራበት አካባቢ ነውና ያ ውሃ ሱዳን ላይ unusually ያው እንደምታውቁት የኛ ውሃ ወንዞች ፍሰታቸው ለ4 እስከ 5 ወር በጣም ትልቅ ነው ከዛ በኋላ የሚቀጥለው ሬን ሳይክል እስከበጣ ድረስ እየወረደ ይመጣልና unusually በ2003 ይሄ ነገር ተግባራዊ ማድረግ ሲጀምር ጨመረ በመጨመሩበት ጊዜ በጣም ማለት ድርድሩም ያን ጊዜ ቀጥሎ የመጣ ስለነበር ድርድሩ ስለነበር በወቅቱ አሁን በህይወት የሉም ያ ሚኒስትር ኢንጂነር ከማል አሊ ነው የሚባሉት እሳቸው ለየለኛ ሚኒስትር መስራበት ምስጋና ነው ያቀረቡት ትልቅ ውሃ መጣ ይሄ ብቻ አይደለም በተከዘ በኩል አቲባራ ነው በእነሱ በኩል የሚባለውና ሮዘሬስ የሚባል ትልቅ ግድብ አለና ያ ግድብ ብዙ ጊዜ በክረምት ደለል ይዞ ስለመጥ ይሞላል ምን ያደርጋልና በጋ ላይ እስከ 6 ሜትር ኩብ ፐር ሰከንድ ጭርጭር የሚል ውሃ ነው የሚሄደው ምክንያቱም ክረምት ላይ ሞልቶ ይሄዳል በሪዘርቨሩ ላይ ይዛሉ ደለልም ሲያወጡም ሲያደርጉ በጣም ተቸግረው ነበርና በጋ ላይ ኢሪጌሽን መጠቀም ብዙ ስለማይችሉ የውሃ እጥረት ስለሚመጣ ገበሬዎች እርስ በርስ የሚጣሉበት ሁኔታ ነው የነበረው ተከዘ ተሰራና አለቀ ከተሰራ በኋላ ሲያልቅ ትልቅ ውሃ መድጀመር ምክንያቱም እኛ ፓወር ስለምናመነጭ ከ30 እስከ 40 ሜትር ኩብ ፐር ሰከንድ ነው የምንለቀው ውሃ ከ30 እስከ 40 ማክሲመም 40 30 ሬጉሌት ሲታረግ እዚህ ታመጣዋለህ ያንን ያህል ትልቅ ውሃ መሄድ ጀመረ በጋ ላይ ባልተጠበቀ ሁኔታ ከሪዘርቨራችን እኛ ጠብቀን ስላቆየን ጠብቀን ይዘነው አለ ውሃ በእንትዳቸው ግድባቸው ሞላ በጋ ላይ ባልጠበቁት ሁኔታ ኢሪጌሽናቸው ፍሎሪሽ አደረገ ምስጋና ነው ሰጡት አሁን ህዳሴ ግድብ ከዚህ በላቀ የኢኮኖሚክ ትሩፋት ይዞላቸው መጥቷል ፍለዲንጉን እየተከላከለ ድሮ ክረምት በወጣ ቁጥር ሱዳን የናይል ሺህ ህዝብ ተፈናቀለ ሲባል ነው ካርቱም ተጠለቀለቀች ነው አሁን ግን ሬጉሌት ሆነ ውሃ ነው የሚሄደው ስለዚህ ጥቅሙ ትልቅ ነው ከጥፋት የዳነ ውሃ ነው እየሄደ ያለው አሁን እኮ መሃል ላይ ውሃ እጥረት አለ ብሎ ያቆሙትን ውሃ ግብጾች እኮ ወደ ቶሽካ ካናል እኮ የለቀቁ በበረሃ በኩል በዌስተርን ዊንግ በዝኑ ውጪ እኮ ትልቅ እርሻ ያመረቱ ነው እስከ ሳናይ በረሃ 40 ሜትር ኩብ ፐር ሰከንድ ውሃ የለቀቁ ነው እኮ በዛ አልሰላም በማለው ካናል ላይ ከበዝኑ ውጪ እነሱ ሰሩት ትክክል መብታቸው ማንንም እንድናገራቸው አይፈልጉም እኛ ስንሰራው ግን ይጮሃሉ ስለዚህ ይሄ የማንንም የበላይ ስለሆነ ሳይሆን ያውቁታል ኢትዮጵያ ብቻ ነች የምትፈታተናቸው ኢትዮጵያ ብቻ ነች ደግሞ የምታንበረከካቸው ያውቁታል እኛ ከፈለግን እኮ እንዲበረከኩ እናደርጋለን ግን የኛ ኢንተረስት እሱ አይደለም የኛ ኢንተረስት ህዝባችንን ከድህነት ማውጣት ኢኮኖሚያችንን ማሳደግ የኛ ኢንተረስት ሁሉም ህዝቦች በስምምነትና በሰላም እንዲኖሩ በአካባቢው ላይ መስራት የኢኮኖሚ ኢንቴግሬሽን እንዲመጣ ነው ጥናቶቻችን ላይ አስቀምጠን የነበረው ግብጽ ኖ ሞር አግራሪያን ኢኮኖሚ አይደለችም ግብጽ ከዚህ በኋላ ወደ ኢንዱስትሪያል ትሄዳለች ሱዳን በጣም ሰፊ ቫስት የሆነ በጣም የለማ መሬት አላት ስለዚህ አግሮ ኢንዱስትሪው ላይ ፎከስ አድርጋ ብዙ የኢሪጌሽን ስራ ብትሰራ ኢትዮጵያ የኤነርጂ እንትኑ በጣም ሰፊ ነው ኢሪጌሽን ታቁም ማለት አይደለም ግብርና አትስራ ማለት አይደለም ግን ትልቁ የኢኮኖሚክ ፎከስ ኤነርጂ ላይ ነው ፎከስ የሚያደርገው ይሄ ደግሞ ትልቅ ገንዘብ ያመጣል ስለዚህ የኢኮኖሚክ ኢንቴግሬሽኑ በኢንዱስትሪ የሚመረተው በእነዚህ ሀገራት ይሸጣል ምግብ የሚያመርተው ከኢስተርን አፍሪካም አልፎ መካከለኛው አፍሪካ ማን ነው መካከለኛው ሀገራትን
መካከለኛው አፍሪካ ማን ነው አውሮፓ ሀገራት ኤዥያ ሀገራት ኤዥያን ያበላል ሚድልስት ማለት ነው ይሄንን እንትን ሊያደርግ ይችላል ስለዚህ እንደዚህ አድርገን የኢኮኖሚክ ኢንቴግሬሽን ለማምጣት ብንሞክር ጥሩ ነው የሚል ነው ጥናቱ ኢትዮጵያ ያንን ስፒሪት ነው ተጠበቀችው እንጂ ራስዋን ዲፌንድ ለማድረግ ያቃታት አገር አይደለችም እኛ የጠነከረ ህዝብ ሞራሉ እጅግ በጣም የተነሳሳ ህዝብ ሄሮይክ የሆነ ጀግና ህዝብ ያገሩን ሉዓላዊነት የሚጠብቅ ህዝብ እና መሪዎች ያሉበት አገር ነው እና እነሱ ይጮሃሉ ያው ውጤቱ ግን ለኢትዮጵያ ትሩፋትን ይዞ መጣ ነው ማለት ነው ትሩፋቶቹ ላይ እናወራ እሺ ህዳሴ ግድብ የኃይል ምንጭ ብቻ አይመስለኝም ምናልባት ጥናቱ ላይም በሰፊው እናንተ የሚያስቀምጣችሁት ይሆናልና የኃይል ምንጭ ብቻ አይመስለኝም አንደኛ ሌሎቹን እንደምንሰራ ማሳያ ነው ምግብ ነው ኤሌክትሪክ ነው በጣም ብዙ ነገሮች ሊባሉ ይችላሉ ምንድነው ከህዳሴ ግድብ በዋናነት የምናገኘው ትሩፋት ከህዳሴ ግድብ ብቻ አይደለም እንደው አባይ ላይ እንዳጠና ሰው አባይ ለኛ ምናችን ነው ምን ትሩፋት ነው የሚያስገኝልን ታንክ ዩ አንደኛ የኢትዮጵያን የውሃ ሀብት ኮንሰንትሬሽን ለሚያይሰው ይሄ በጣም ፍንቱ ብሎ ይታያል ሁላችን እንደምናውቀው ኢትዮጵያን ዝም ብለን ከዛላምበሳ ጀምረን አንድ ፐርፔንዲኩላር መስመር እስከ ሞያሌ ድረስ ብንዘረጋ ሁለት ንፍቀ ክበብ ነው ያለው ምስራቃዊ ኖርዝ ኢስት ሳውዝ ኢስት እና ኢስት መሃል ላይ አለ ከዚህ ደግሞ ኖርዝ ዌስት ሳውዝ ዌስት ብለን ነው የምንወስደው 80% የኢትዮጵያ ውሃ ሀብት ካለን ሰርፌስ ውሃ ማለት ነው በኖርዝ ዌስት ቱ ሳውዝ ዌስት መካከል ነው ያለው 40% ህዝብ ነው የሚኖረው በዚህ አካባቢ ላይ ሳውዝ ኢስት እና ኖርዝ ኢስት መካከል 20% ነው ያለን የውሃ ሀብት ሰርፌስ ውሃ ነው ያልኳለሁት 60% ህዝብ ግን እዚህ ላይ 60% ህዝብ ይኖራል የዛኑ ያህል ደግሞ ካትል በዚህ በኩል ነው ያለው የካትል ፖፑሌሽን ኢትዮጵያ ካላት በዚህ በኩል ደግሞ እንደዚህ የእንስሳት ሀብት ማለት የእንስሳት ሀብት ከ55 እስከ 60% ከአፋር ጀምረ ከትግራይ ምስራቃዊ በኩል ጀምረ እስከ ታች እስከ ደቡብ ኦሞ ድረስ ወደ ያለው በሙሉ ወደ ኢስተርን ፓርት ያለው ቦረና በሙሉ ሶማሌ ክልል በሙሉ ያለው የከብት ሀብት የግመሉ የጋማው የከብቱም የቀንድ ከብቱም ያው አርብቶ አደሩ አርሶ አደሩ ሁሉም ያለው በዚህ በኩል አሁን ከዚህ ተነስተ በሚታይበት ጊዜ ትልቁ የውሃ ሀብታችን በዚህ በኩል አለ አንዱ ይሄ ነው ፓርቲኩላርሊ ወዳውን የአባይ ቤዝን ላይ ሄደን በመመለከትበት ጊዜ አሁን ከህዳሴ ግድብ እንሂድ ጥናቶቻችን ላይ ከተቀመጡ በጣም በርካታ የሆኑ የኢኮኖሚክ ሴክተሮች ውስጥ አንድ ቁጥር አሁን መዘን ያወጣ ነውና ትልቁ ገቢ የሚያስገኘው ውጤት የሚያመጣው ያልነው ሃይድሮ ፓወር ነው ሃይድሮ ፓወር ብቻ አይደለም ኤነርጂው እዛ ላይ ማነው ኢኮኖሚክ አስፔክቱ ግን ጎልቶ የወጣው ነው ኢትዮጵያ የአፍሪካ 70% እና ከዛ በላይ የሆነ ፕላቴው ወይም ተራራማ ነገሮች ያሉት እዚህ ነው ኢትዮጵያ ውስጥ አንዳንዶች ሲቀልዱ ተራሮች እኮ ኢትዮጵያ ውስጥ ስብሰባ መጥተው አየሩ ተስማምቷቸው እዚህ ቀሩ ይላሉ ብዙዎች ሲናገሩና ለማሳቅ ነው ብዙ ተራሮች አሉ ኢትዮጵያ ውስጥ የተራራ ሬንጆች አሉ ይሄ ስለጠቀመን ውሃ ዝናብም ሲዘንብ ይወርዳል ጎርጁ ውስጥ እንድጠራቀም ምክንያት ይሆናል ግድብ ከሰራን ማለት ነው አሁን ይሄኛው ግድብ አንዱ ምክንያት ይሄ ነው ከፍታ ቦታ ላይ ነው ተሰራው ከሌሎቹ አንፃር ሲታይ ከፍታ ያንን ያህል ሆኖ አይደለም ነገር ግን 150 ሜትር ቀላል አይደለም ከፍታው ማለት ነው ህዳሴ ግድብ የተገነባበት ይሄ አካባቢ ላይ ያለው የተገነባው ውሃ አንድ ቁጥር ለኛ ወተር ሪዘርቨር ካፓሲቲን ከፍ አድርጓል ነው በአንደኛ ኢኮኖሚ ነው ይሄ
ወተር ሪዘርቨር ካፓሲቲ ማለት ነው 74 ቢሊዮን ሜትር ኩብ ነው የሚይዘው አጠራቅመው አመቱን ሙሉ እዛች ጋር የሚጠራቀም ውሃ ነው ይሄ ውሃ እጥረት በመኖርበት ጊዜ ከወተር ሴኩሪቲ አንፃር ትልቅ ጥቅም አለው ሁለተኛው አግሪካልቸር ነው አግሪካልቸር ከኢሪጌሽን ጋር ይያዛል ግራና ቀኝ 242 ኦር 240 ሜትር እና በላይ ባለው አካባቢ ላይ ፓምፕ አድርገ ልትጠቀም የምትችለው አግሪካልቸራል ላንድ አለ አግሪካልቸር ይሄንና ኢንቫይሮንመንቱን የሚቀይር በመሆኑ ትልቅ ጠቀሜታ አለው ስለዚህ የግብርና ስራ አንዱ ቀጥለ የምታየው ነው እዛ አካባቢ ላይ በሶስተኛ ደረጃ ቱሪዝም ነው ሪክሬሽንም እዛ ውስጥ ይገባል ቱሪዝም አካል ነው ግድቡ ላይ በጀልባ ተዳለ የትራንስፖርቴሽን ሴክተሩን ይጠቅማል አሁን ከዚህ መጨረሻ ቲፕ ኢምፓውንድ አድርጎ ከመጣበት እስከ ጉባ ድረስ መሄድ ከፈለክ እኮ ትሄዳለህ ከተሞችን ትገነባል እዛ አካባቢ ላይ እነዚህ ሪሰትመንቶች ወደ አንድ አካባቢ ላይ ሲመጡ በጣም ትልቅ የሆነ የህዝቦች ኢንተራክሽን ይፈጥራልና ሪሰትልመንቱ በውሃ ዙሪያ ላይ አሁን ለምሳሌ ግብጽ በረሃም ብትሆን 4% በመሆን ቴሪቶሪ ላይ ነው አብዛኛው ግብጻዊ ያለው ከአባይ ከዚህ ከመግቢያው ጀምሮ እስከ መውጫው ድረስ ነው አባይ ሰፍሮ ያለው ማለት ነው ያ ሁሉ እስከ 100 ሚሊዮን ከሚደርሰው ህዝብ ጥቂቱ ነው በአሌክሳንድሪያ በኩል እዛ ዝናብ ትንሽ እስከ 200 ሚሊ ሜትር የሚፈስ ስላለ ካልሆነ በስተቀር አብዛኛው እዚህ ውስጥ ነው ያለው ስለዚህ ሴትልመንት ውሃ ባለበት አካባቢ ላይ ያሷን ግድብ የመዝናኛ ቦታዎች ራሱ እኮ አዎ ትልቅ ነውና እዚህ መዝናኛ ታረጋለህ ነው እሱ አንዱ የቱሪዝም እንትን ነው የመዝናኛ ሪክሬሽን ያልኩት እሱ ነው ሌላው ደግሞ የምግብ ጥሬቃ ከመባለው አንዱ አሳ ነው የአሳ ምርት በጣም ታሪካዊ ነው አሁን እንግዲህ ማአት አሁን እኮ ኢትዮጵያ ውስጥ ገበያ ነው የጠፋው እንግዲህ ሰፊ ከዚህ ጋር ተያይዞ የሚመጣ የንግድ ሰንሰለቱ ብቻ ሳይሆን የአሳን ማከማቻ ትልቅ ሬፍሪጀሬተር እየተከልን ሄደን ኤክስፖርት እናደርጋለን በጣም ስፔሻል የሆኑ የአሳ ዝርያዎች አሉ እነ ናይል ፐርች የመሳሰሉት እንደዚህ በጣም ቆንጆ አሳዎችን እዚህ አብተን ታረጋለ ምግብ ነው ሞኖ እኛ ያመጋገብ እንትናችን መቀየር አለበት ያሉ በሪዎቻችን በተደጋጋሚ የምናገሩት እዚህ ላይ ነው አሳ ያለበት ሀገር እኮ ሌላ ነገር ቀርቶ አሳ ብቻ ተበልቶ እና የምግብ ሴኩሪቲ ማን የምግብ ዋስትና የሚያረጋግጥ አካባቢ ነውና እና እሱንም ኤክስፖርት አድርገ ውጪ ምንዛሬ የሚገኝልኝ ነው ኤነርጂው ያው ቅድም ተባለው ትልቁ ነውና ብዙ የማስተር ፕላናችን ላይ እና በዚህ በኤነርጂው ጥናት ላይ ግድቡ ራሱ የሚያመጣው ትሩፋት ምን እንደሆነ እዛ ላይ አካባቢውንም ይቀይራል ኢቫፖ ትራንስፈሬሽን ከዛ ይወጣና ዝናብ ረጅም አሁን በጣም ረጅም የሆነ ቶሎ አካባቢው ላይ የሚዘንብ የዝናብ መጠን አለ ኢንቫይሮንመንቱን ይቀይራል ሙቀት በጣም የሚያስቸግርበት አካባቢ ነው አይደል አሁን አየሩ የተቀየረ ከዚህ ጋር ተያይዞ የግሪን ሌጋሲው አንዱ በጣም ውጤታማ እንዲሆን የሚያደርግና በረሃማነት ወደ ፎረስትሪ እየተለወጠ ያለበት አካባቢ ውሃም ከዛ አንስተ እኮ ነው እንትን የሚታረገውና ብዙ ነው ፈርጀ ብዙ ነው የከብቶች ውሃም እጥረት ኖሮ ወደ ሌላ አካባቢ የመዱ ሰዎች እዛ አካባቢ ላይ በጣም ዘመናዊ ሆነ የግብርና ስራ ብቻ ሳይሆን የአርብቶ አደር ማነው የከብቶች መኖም በስፋት ማግኘት ስለሚቻል ዘመናዊ ከብት ማርባት የምትችልበት ሁኔታ ነውና እዚህ በጣም ብዙ ነውና ጥራቶቻችን ላይ እነዚህ ተለይተዋል አንዳንዶቹ መተግበር ጀምረዋል አሁን ቀጥሎ ያው የአርባናይዜሽን አንዱ ኮንሰፕት እሱ ይሆናል እሱ ደግሞ ግድቡ ጋራና ቺፕ ኤነርጂ
እዛው ቅርብ ላይ ስላለ እሱን ያገኙ እንትን ያደርጋሉ ኢንዱስትሪው አግሮ ፕሮሰሲንጉም እዛ ላይ ይቀጥላል ምክንያቱም ኦል ይር ራውንድ እንትን ውሃ ስለሚያገኝ አግሪካልቸሩ ይሄ አትክልቱም ፍራፍሬው ይመረታል እሱ ደግሞ እንደገና ወደ ማቀነባበሪያ ይገባል እሱ ራሱ ኢንዱስትሪ ኤሪያ ሊሆን ይችላልና እጅግ በጣም የተቀናጀ የእድገት መርሃ ግብራችን ተከትሎ ተግባራዊ ሊሆን የሚችል ነው ብዬ ነው የማስበው የታላቁ የኢትዮጵያ ህዳሴ ግድብን ስናስብ በጣም መሳሳት ያለብን ማሰብ ያለብን ጉዳዮች ያሉ ይመስለኛል ለምሳሌ የብዙ ግድቦች የሱዳንንም ቅድም ያነሳን ነበር የደለል በደለል እየተሞሉ መስጠት ያለባቸውን አገልግሎት ሳይሰጡ ይቀራሉና እንደ ሀገር እንደ ህዝብ የህዳሴ ግድብ እንደ ተደራጅተን በአንድነት እንደሰራ ነው እንደ ጋራ ንብረታችን ምንድነው ማድረግ ያለብን እንደ ህዝብ የህዳሴ ግድብን ብቻ ሳይሆን የአባይን ወንዝ ምንድነው ማድረግ ያለብን እንዴት ነው መጠበቅ ያለብን ኢንቫይሮንመንቱ መጠበቅ አለበት ለዚህ ቀላል መልስ ነው ክቡር ጠቅላይ ሚኒስትሩ ዲክሌር ያደረጉት የአረንጓዴ አሻራ በከፍተኛ ደረጃ ኢንተንሲቭ ሆነ መንገድ እዛ አካባቢ ላይ እንዲተገበር ማድረግ ነው ተጀምሯል በስፋት ማስፋት አለብን አፕ ስትሪም ላይ ምክንያቱም ኢትዮጵያ ቅድም እንደነገርኩ ተራራማ አካባቢ ስለሆነ ትሮፒካል ሬን በጣም በከፍተኛ ደረጃ ነው የሚዘንበው ያ ትሮፒካል ሬን ደግሞ የተጋለጠ መሬት አካባቢ ላይ በሚወርድበት ጊዜ ብዙ መሬቶች ይከላሉ ይሸረሸራሉ ብዙ ደለል ይወጣል ይሄ ደለል መብዛት ደግሞ ለግድቡ ከደድ ስቶሬጅ በላይ ሆኖ ከመጣ አደጋ ሊሆን ይችላል ይሄ እንዳይሆን ግድቡን ለመገንባት የተረባረብነው ያህል አካባቢውን ደግሞ ለመጠበቅ መረባረብ ያስፈልገናል ስለዚህ ለዚህ ደግሞ ሜዳውም ፈረሱም የተመቻቸ ነው ፖሊሲው የተመቻቸ ነው ያገሪቱ ቁንጮ መሪ ናቸው ግሪን ሌጋሲ ያወጁት የሳቸውን አዋጅ ተቀብለን በተለየ ሁኔታ ደግሞ በህዳሴ ግድብ አካባቢ ላይ ገንዘባችን ያዋጣነው ያህል ጉልበታችንና አቅማችንን አጠናክረን ይሄንን ከሰራን የሰራነው ደግሞ እንደ ጽድቅ ውሃ ያጠጣን ከሄድን በጣም ረጅም ጊዜ የሚቆይ ግድብ ሊፈጠር ይችላል ያ ካልሆነ ግን ደለል ሞልቶት ልክ ሱዳን አካባቢና እንትን ላይ እንዳየናቸው አይነት ግድቦች እንዳይሆኑ መከላከልና መጠንቀቅ ያስፈልጋል ስለዚህ ለዚህ ሁላችንም ትብብር ማድረግ እንዳለብን እኔ ይሰማኛል ማለት ነው አባይ ላይ ቅድም እንዳልነው የፒኤችዲ ጥናቶት አባይ ወንዝ ላይ ስለሆነ አባይን እንደው እንዴት አድርገው ነው የሚገልጹት ምንስ እንድናረጋው ነው የርሶም ጥናት ያው መጨረሻ ኮንክሉዥኑ አለ ግን አባይ ምናችን ነው ምንስ እንዲሆን ነው የሚፈልጉት አባይ እኔ ጥናት ያደረኩት challenges opportunities of developing transboundary rivers the case of Eastern Nile የሚል ነው ከልምድም ካነበብኩትም ከተሳተፍኩትም ያየሁት ጉዳይ ነውና እዚህ ጥናት ላይ ቅድም አራት ነገሮችን አውጥቼ አሳይቻለሁ ከሚታካ አንፃር ግብጾች ከፖለቲክስ አንፃር ከሴኩሪቲ አንፃር ከፖሊሲ አንፃር ከዚህ ባሻገር ከሴኩሪቲ አንፃር እኔ በደንብ ያየሁት እና የተመለከትኩት ምንድነው አንዱ ጉዳይ ግብጽ የኢትዮጵያን እድገት አትፈልግም ኢትዮጵያ ያደገች እንደሆነ ምን ታረጋለች ብሎ ነው የሚያስቡት አሁን ጀነራል ቅድም ለመግለጽ የውሃውን ከጥናት አንዱ የኢትዮጵያ ውሃ ሀብት በምዕራብ ንፍቀ ክበብ በኩል ነው ያለው ይሄ ማለት ሁሉ አባይ ሲስተም ውስጥ ነው 80% የሆነው ሀብታችን ከመረብ ጀምሮ በሱዳን በረሃ ውስጥ ነው የሚቀር ይሁን እንጂ ባሮ አኮቦ ሜን አባይ ብሉ ናይል የምንለውና ተከዜ
ተከዜ ጋር ደግሞ የሚያያዙ የተለያዩ ወንዞች ወደዛ ይፈሳሉ ማለት ነው። ናይል ሲስተም ውስጥ ይገባሉ። የኛ አባይ ተከዜ ባርዋኮቦ እነዚህ በሙሉ እዛ ይገባሉ። ይሄ የሚያሳየው ምንድነው? ሀብታችን እዛ ይሄዳል። ግብጾች የሚያውቁት አንድ ሀቅ አለ። ኢስተርን ፓርት ኦፍ ኢትዮጵያ አሪድና ሰሚ አሪድ አካባቢ ነው። 20% የሆነ ውሃ ነው ያለው። በርግጥ ዝናብ አለ። የዝናብ ቫሪቲ ከ200 ሚሊ ሜትር እስከ ከፍተኛው 4000 የሚያገኛል። ትልቅ እንትን የሚያገኙ አካባቢዎች አሉ ፖኬቶች። ግን 2000 እና ከዛ በላይ ነው። ይሄ ሁሉ ያለው በዚህ ምዕራብ በኩል ነው። ስለዚህ ትልቅ ሀብት ያለውን ያህል አንድ ቀን ኢትዮጵያ አድጋ ኢኮኖሚያ በርትቶ ኢኮኖሚያ ጠንክሮ በዚህ ትራንስፈር ማድረግ የጀመረች ቀን አልቆልናል ብሎ ነው የሚያስቡት። በዚህ ትራንስፈር ኢንተር በዚህ ትራንስፈር ማለት ምንድነው? ወንዞቹን በየቦታው ገባሮቹን በየቦታው ወስደን ውሃ እጥረት ወዳለበት ትራንስፈር ማድረግ ስንጀምር ማለት ነው። ኢትዮጵያ ደግሞ እንደን ለማድረግ ከተነሳች አልቆልናል ብላ ነው የምታስበው። ይሄንን ለመከላከል እኛ እንደዚህ አስበናል ብለንም አናውቅም። አንድን ህዝብ ጎርቶ ኢትዮጵያ ሌላውን ጠቅሞ የሚሄድም ሀገር አይደለም። በእኩል እንደግ ነው። አሁን በሁለታችን መካከል ያለው ልዩነት ይሄ ነው። ይሄ አደጋ እንደሆነ ያው ሌላውም አካል እንዲረዳ ማድረግ ላይ መስራት ያስፈልጋል የሚል አንድ በኩል እንትን ላይ ያየሁት ነው። በጥናት ወቅት ያየሁት ነው። በተቃላይ ግን አባይ ለኛ ሁሉ ነገራችን ነው ብዬ መውሰድ ይችላልው። ምክንያቱም ውሃ ህይወት ነው። ውሃ ህይወት ነው። ውሃ ያለበት ቦታ ሁሉ ጊዜ አረንጓዴ ነገር ታያል። ውሃ በሌለበት በረሃ ነው። ስለዚህ ውሃ ህይወት ከሆነ እኛም ውስጥ ያለው ደማችን አብዛኛው ፓርቱ ውሃ ነውና ከዚህ አንፃር ተነስተን ስናይ ቫይታል ሪሶርስ ነው። እኔ ሪሶርስ መከላከል መጠናከር ማነው መጠበቅ ያስፈልጋል። ይሄ አንዱ እንደ እንትን ማየት ያለብን ነው። ከዛ ውጪ ይሄ ውሃ ለኛ መለኮታዊ ስጦታችን ነው። ስጦታችን እንደሆነ የምናየው ከመጽሐፍ ቅዱሳችን ተነስተን ነው። ምዕራፍ 2 ላይ ዘፍጥረት የኤደን ገነትን እንዲያጠጡ እግዚአብሔር ዛኔ ዝናብ ባልነበረ ጊዜ የፈጠራቸው ውሃዎች አንዱ ነው። ስለዚህ ከመለኮት የተሰጠን ልንንከባከበው የሚገባ ሀብቱን ብዬ ነው የምወስደው እንደ ሃይማኖተኛ እንደ ክርስቲያን። ስለዚህ ይሄ ትልቅ ስጦታ ነው፣ ትልቅ በረከት ነው ብዬ ወስዳለሁና አባይ ለኛ በረከታችን ነው ብዬ ነው እንደምመለከተው። ተጠቅልል አድርጌ በጣም ነው የማመሰግነው ዶክተር አምባሳደር። በጣም ጥሩ ቆይታ ነበረን። በተለይ ደግሞ ስለ አባይ ትብብር ስለ ናይል ቤዚን ኢኒሺዬቲቭ በጣም ብዙ ያላወቅናቸው ነገሮች ነው ዛሬ የሰማነውና በጣም ነው እናመሰግነው። ቀጣይ ዘመኑን በጣም የስኬት እንዲሆን እንመኛለን። ሀገራችንንም ሰላም አድርጎ ደግሞ ብዙ ትርፋቶችን ምናይበት ይሁን። እኔ በጣም ነው የማመሰግነው በእውነት እቺን እድል ሰጣችሁኝ። ትንሹ የማቃትን ትንሿን ዕውቀት ለበቀጥለው ትውልድ በዚህ አይነት ሪከርድ ተደርጎ እንዲቀመጥ ጥረት ማድረጋችሁ በጣም ትልቅ ነገር ነው። በዚህ መካከል ግን ህዝባችን መረዳት ያለበት ትልቅ ስራ ተጀምሯል። ትልቅ የልማት እንቅስቃሴ ውስጥ ገብተናል። መንከባከብ የኛ ኃላፊነት ነው። ክቡር ጠቅላይ ሚኒስትራችን ባለፈውም እንደተናገሩት ይሄ ትልቅ ታሪካዊ ወቅት ላይ ነው ያለነው ደርሰን እየሰራን ያለነውና ስለዚህ የመንግስትን ሐሳብ የመንግስትን አቋም የመሪዎቻችን ራዕይ ተግባራዊ ለማድረግ መንቀሳቀስ ይኖርብናል። ለዚህ ደግሞ ያሉንን ሀብቶች ሁሉ አቀናጅተን መጠቀም ይኖርብናል ብዬ ነው የማስበው። እኛ በጋራ ከተባበርን በጋራ ከተንቀሳቀስን አንድ ላይ ተደምረን እንቅስቃሴ ውስጥ መግባት ከቻልን ሐሳቦቻችንን ደምረን ማለት ነው እቅዶቻችንን ደምረን ማንቀሳቀስ ከቻልን ርል የሀገራችንን ሀብቶች በሙሉ አንድ ላይ አቀናጅተን
አገራችንን ለማሳደግ እንችላለን ይሄ ደግሞ አሁን የእድገቱ አንዱ ፈርጅ ላይ ቆመናል ሌሎች በርካታ ፈርጆች አሉን እና እነዚህን በሙሉ አንድ ላይ አቀናይተን ስንንቀሳቀስ ከማዕድኑም ከውሃ ሀብቱም ከከብት ሀብቱም የሰው ሀብትም ሰው ሙቁ ሀብት ነው ያንን ሁሉ ይዘን ተንቀሳቀስን ምንም የተለያዩ ሐሳቦች ልዩነቶች ምኖች ሊኖሩ ይችላሉ ግን ወደ ጥፋት ሳይሆን ሁሉንም በአንድነት አቀናይተን ወደ ልማት ማምጣት ከቻልን ያገራችንን ብልጽግና ማረጋገጥ ይቻላል ማለት ሐሳብ አለ አንድ አገር የሚበለጽገው ሁሉ ተቀናይቶ ወደ አንድ ቦታ ላይ መምጣት ሲችል ነው እንጂ በተናጠል ይዘን ብቻ በመንቀሳቀሳችን አይደለምና ሐሳብ ለሁሉም እንዲደርስ እንድል ስለሰጠኝ እጅግ አድርጌ አመሰግናለሁ መልካም thank you እሺ thank you very much አድማጭ ተመልካቾቻችን እናንተንም ከልብ አድርገን እናመሰግናለን በሁለት ክፍል ያዘጋጀነው የታላቁ የኢትዮጵያ ህዳሴ ግድብን የተመለከተው ዝግጅት እዚህ ላይ አብቅቷል አምባሳደር ዶክተር አስፋው ዲንጋሞ ነበሩ አብረውን በሁለት ክፍል የነበሩት እሳቸውንም ከልብ አድርገን እናመሰግናለን መልካም ጊዜ ይሁንላችሁ